አይመለከተኝም። እቺ ጨምላቃ እቺ እርጉዝ ተብየዋ ነገ ተነጎዳ ምን ትውለ ሳታቅ የሰውን ህይወት ለመበጠብጠው ሴት እኔ ቦታ ሰጥቻለሁ። እንግዲህ ቤተሰብ ትላንትና አይታችኋል። ብዙ ነገሮች ተፈጥሯል በሃይሚና በብሩኬ ነገር በጣም ነው የሚያሳዝነው። ትላንትና ብዙዎቻችሁ እኔን ስትና አንዳንዶቹ አልፎ አንድ 3-4 ሰዎች ለምንድን ነው ብሩክን የተናገርሽው? እሱ እኮ አላወቀም ሳቅ ተደውሎለት ነው የመጣው ብላችሁኝ ብዙዎቻችሁ ኮሜንት አስቀምጣችሁ ነበረ። እሺ ለማንኛውም መጀመሪያ ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ እያደረጋችሁ ለብሩክም ሆነ ለሃይሚም እንዲደርስልኝ ይፈልጋለሁ። አዳዲስ ነገሮችም ወጥቷል። ሃይሚዬም ትንሽ ጥሩ ስሜል አይደለችም አሟታል የሚባል ወሬ ሰምቻለሁ። ሁሉንም ነገር አንድ ላይ አጠቃልዬ እናገራለሁ። እናንተም እዚህ ጋር ሐሳብ አስተያየታችሁን ትናገራላችሁ እንድጽፉልኝ ይፈልጋለሁ። በፈጠራችሁ አምላክ ላይክ እያደረጋችሁ ማለት ነው። እና ውዶቼ ትላንትና እንግዲህ ዛፍዬ ብሩክ እኮ አላወቀም እንዴት አንቺ እንዴት እናገራለሽ ብላችሁኝ ይላል። እሺ ብሩክ አላወቀም፣ ተደወለለት፣ ሄደ። አንደኛ አሽቃባጩ ፍፄ ነው። አሽቃባጩ አስመሳዩ ብሩክና ሃይሚ አንድ ላይ እንዲሆኑ ፈልጋለሁ ብሎ በዚህ ደግሞ ሌላ ስራ የሚሰራ ሰው እኔ አይመቸኝም ልንገራችሁ ማለት ነው። እሺ ብሩክ ሄደ እንበል፣ ተደወለለት፣ ሄደ። አይኑን ጨፍነው ወርቅ አንስታ ስታረግለት እኔ እሱም ብሆን ማለት ነው እሱ በቃ እንደው ብሩኬ ወንድ ቢሆን ኑሮ ብሩኬ ከዚች ልጅ ጋር ምንም ነገር አልፈልግም ቢል መጀመሪያ አይኗን ሳያት እንደገባ እልም ብሎ መሄድ ይችል ነበር። ለዚህ ነው የጠራኸኝ ብሎ እልም ብሎ ጥሎ መሄድ ይችል ነበር። በአንደኛ ደረጃ። በሁለተኛ ነገር ደግሞ አይኑን ሸፍነውለት የአንገት ሐብል ስታረግለት ለምን ዝም አለ? ብጥስ አድርጎ አይጥሎም ነበር? መጣላቃተው ብጥስ አድርጎ ከሃይሚ ይበልጥበታል እንዴ? እሱ ሁሉን ነገር አስተካክላለሁ ብሏል። ከሃይሚ ጋር ሁሉን ነገር አስተካክላለሁ እኔ በቃ ምናምን አለ እንዴ? በቀደም ሲል የነበረው እንደዛ ከሆነ ለምንድን ነው ወርቁ ስጦታ መቀበል ለምን አስፈለገ? 300,000 ሰብስክራይብ ከዚች ከርጉዟ ሴት ጋር ነው እንዴ ያመጣው? 300,000 ሰብስክራይብ እኮ ከዚች ከምስኪኗ ከሃይሚ ከምትባል ልጅ ጋር እኮ ነው 300,000 የመጣው። አላከብርም ማለት ነበረበት። ከአንቺ ጋር ምን ያመጣሁትን ነው ማከብረው? ልጅቷ በዚህም አርጋ ብሩክና ሃይሚን ለማለያየት ነው ሐሳቧ። እሱ ይሄን እድል እየሰጣት ነው ያለው። ምንድነው ምን አርጊ ነው የምትሏት እንትና ሃይሚን? እኔስ ምን አርጊ ነው የምትሉኝ? ትክክለኛውን ነገር ነው የምናገረው። እውነት ላይ ነው የሚቆመው። አላሽቃብጥም። ብሩኪ ወይ ለምን እንደዚህ ያደረገችው እኔ በቃ ምናምን አልልም። እውነት መናገር ካለብኝ እውነት ላይ ነው የምቆመው። ሃይሚ ነች የተጎዳች ያለችው። ሃይሚ ነች ታማ የተኛችው በአሁኑ ሰዓት። ሃይሚ ጨጓራ የሌለባትን ጨጓራን በጣም ታማ ተኝታለች ነው ያሉኝ። ገብቷችኋል? የሃይሚ መታመም እኔንም ያመኛል። የሴት ልጅ መታመም እኔንም ያመኛል። ለምንድን ነው ስጦታውን የተቀበለው? ቢመጣሳ ከገባ በኋላ ገፍትሮ መውጣት አይችልም ነበር? ይችል ነበረ። በቃ ጥፋት ላይ ጥፋት ማጥፋት ስለሌለባቸው ነው ጥፋት ላይ ጥፋት የሚያጠፉት። እኔ ሁላችሁ የምፈልገውና የምወደውን ሰው ነው የምቆጣው። ገብቷችኋል? ብሩክን ስለምወደው ስለማከብረው የእህቴ ፍቅረኛ ስለሆነ ገብቷችኋል? እሱን ነው የምቆጣው። ስለሌላው አይመለከተኝም። እቺ ጨምላቃ እቺ እርጉዝ ተብየዋ ነገ ተነጎዳ ምን ትውለ ሳታቅ የሰውን ህይወት ለመበጠብጠው ሴት እኔ ቦታ ሰጥቻለሁ። ለሷ ለናገራትም ለሰድባትም አልችልም። እኔ እርጉዝ ሴት የመሳደብም አቅምም የለኝም። ገብቷችኋል? የራሴ የሆነውን ብሩኬን ነው የምናገረው። የራሴ የሆነውን ብሩኬን እሰድበዋለሁ። የራሴ የሆነውን ብሩኬ እንዲመለስ አደርገዋለሁ። አላሽቃብጥም። ሃይሚ ነች የተጎዳች ያለችው። ለምንድን ነው ማሽቃብጠው? ብሩኬኛ ስለሆነ እኛ እንቆጣዋለን። ለምን እንደዚህ ያደረክ እንለዋለን። ለምን ከሃይሚ ጋር ያለውን ነገር ለምን ቦታ እየሰጣቸው ከማይመጥኑክ ሰው ጋር ለምን እየሆንክ ህይወትን ታጣለህ? 300,000 የገባውን እሱ ማክበር አቅቶት ነው እንዴ? ሃይሚ ድል እንደ ሰርግ አርጋ የማክበር አቅም አላት። ከፈለገ ማለት ነው ድል አርጋ እንደ ሰርግ አርጋ ታከብርለታለች። የነሱ መታረቅ ነው እንጂ የሚያስፈልገው። ይኸውላችሁ በመሃላችሁ ሌላ ሰው ካለ ሌላ 2-3ኛ ሰው ካለ ሃይሚና ብሩኬ አሁንም ሊታረቁ አይችሉም። ገብቷችኋል? እኔ ደውዬለታለሁ ለማን ነው ስሙ
ማነው ስሙ ለቦስም ደውዬለታለሁ፣ ቦስንም አናግሬዋለሁ፣ ወንድምየውንም ደውዬለታለሁ። አቡን ምንም ልናደርግ አንችልም ነው ያሉት እነሱ። ሞከርን እኛን የሚሰሙ አይደሉም። እኔ እንደውም ለሙሽዬ ለምን ብትነግሩና ብታሳውቁ ስላቸው አይ ለሙሽዬ እንኳን አንነግራትም እኛ እናታችን ያማታል፣ ሌላ ደግሞ ነገር ተጨማሪ የሆነ ነገር እንዲፈጠርባት አንፈልግም፣ እሷ እንድትሰማብን አንፈልግም፣ በራሳቸው መንገድ ይፍቱት ነው ያሉት። ስለዚህ ብሩክ ከዚህ ልጅ ጋር መገናኘት ጭራሽ የለበትም፣ ጭራሽ ኔቨር የለበትም። ለምን ይገናኛል? ፍፄስ ለምን እንደዚህ አይነት ስራ ይሰራል? ፍፄ ነው አሁን እኮ ባለጌው። ፍፄ ባለጌ ነው። ማድረግ የሌለበትን ነገር ነው ፍፄ ያደረገው። ይሄ ማስመሰል ይመስላል። ይሄ ብሩክና ሀይሚን ለማጣላት የታቀደ እቅድ ነው የሚመስለኝ። አቅዳችኋል እናንተ ራሳችሁ፣ ፍፄና ሌሎቹ አብረው ተባባሪያችሁ አቅዳችኋል። ለሀይሚ እንኳን ያላችሁ እኔ እንጃ። ማስመሰሉ ግን ጥሩ አይደለም ልንገራችሁና እና እኔ ብሩክን ተጠያዋለች፣ ብሩክን አትወጁ፣ ብሩክ ምናምን ለምትሉት እኔ ብሩክን በጣም ነው የምወደው። ወንድሜ ነው፣ ታናሽ ወንድሜ ነው፣ አከብረዋለሁ። ግን የሚሰራው ስራ መጥፎ ከሆነ እናገራለሁ። ከመናገር ወደ ኋላ አለም። የራሴ ሰው ስለሆነ እናገረዋለሁ። ሀይሚ ብታጠፋ እናገራል። ግን ሀይሚ ጥፋት አንድች ቅንጣት ያህል ጥፋት የለባትም። ሀይሚ ቅንጣት ያህል ጥፋት የለባትም። ታማለች። አሁን እንኳን ደስ ያላችሁ። ታማ ተኝታለች። ይሄ ነበር ፍላጎታቸው፣ ሀይሚ እንድትታመም፣ ሀይሚ ጭንቅላቷን እንድትለቅ፣ የሆነ ነገር እንድትሆን ሀሳባቸው። በቃ የሆነ አሁን ያገኘችው ይሄ ሰብስክራይቧ፣ ይሄ ልብስ መቀየሯ፣ የራሷ የሆነ ነገር መያዝ፣ ራሷን መቻሏ እነሱን አንገብግቧቸዋል። ሁሉም ቅናተኞች ናቸው። ሀይሚ ላይ ሁሉም ይቀናሉ። ቅናተኛ ቅንቅናም ሁላ ትቀናላችሁ። ሁላችሁ ጓደኞቿ ሳይቀር ነው የሚቀኑባት ሀይሚ ላይ። ልንገራችሁ ማርያምን እምላችሁ ጓደኞቻችሁ ሁሉ ነው የሚቀኑባት ሀይሚ ላይ። ቅናተኞች ናቸው ሁሉም። ለሷ የሚበጃት ጓደኛ የለም። አንድና አንድ ከብሩክ ከታረቀች ብሩክና ብሩክ ብቻ ነው ከሷ ጋር። ሌላ ሰው ማንም አያስፈልጋትም ሀይሚ ከዚህ በኋላ ማለት ነው። ለማንኛውም ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ሰላም ዋሉልኝ። ቻው።